ታዋቂዋና ተጽዕኖ ፈጣሪዋ ጋዜጠኛ መስከረም ጌታቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ረዘም ያለና ወሳኝ መልእክት ልካለች። የመልእክቱ ይዘትም የተሾሙበትን ዓላማ መሰረት በማድረግ የእረኝነት ሚናቸውን መቼ እንደሚወጡት ይጠይቃል። ለመሆኑ ይህ መልእክት ምን ያህል ለውጥ እንደሚያመጣ አስበውታል? ለማንኛውም ሙሉን መልእክት እነሆ። ይድረስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። ይፍቱኝ አባቴ ቡራኬውም ይድረሰኝ ከአንዲት የመንፈስ ልጆ የተጻፈ። ይህንን ለመጻፍ ስንት ቀናትን አሰብኩ፣ ተጨነቅኩኝ። ለዚህም በአምላኬና በአምላኩት ስም እምላለሁ። ለምን ቢሉኝ መልሴ ነው። አባቶቻችን በማህበራዊ ሚዲያ እየተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንለያይ ማድረግ በመሆኑ ለነሱ መሳሪያ ላለመሆን ነበር ቅዱስነቱ። ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለእኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን። አስቀድሜም ለምጽፈው ነገር ይቅርታን እየጠየቁ በድፍረት ሳይሆን በቁጭት መጻፌን እንዲረዱኝ እጠይቃለሁ። በዚች ቅድስት እያልን በምንጠራት ሀገር በኦርቶዶክሳውያን ላይ ላለፉት 50-60 ዓመታት የደረሰውን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን በእርሶ 80 በተሻገረ እድሜ ይቅርና እኛ በልጆቹ እድሜ እንኳን እናየዋለን ብለን የማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህም ምክንያት በአሁኑ ጊዜ ያለው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ እድሜውን ሳይኖረው በቁሙ እየሞተ ነው። ባጭሩ ዝለናል። ነገ የሌለው ሰው ሆነናል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተክርስቲያን እንሰበሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሶ በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምእመኑ አለመዘጋጀታችሁ ነው። ስለዚህ ይህ ወጣት የት ይሄድ? በዚህ ትውልድ መጥፋት አለመጠየቅስ እንዴት ይቻላል? በእውነት ይህ ምእመን ምን ቢበድላችሁ ፊታችሁን አዞራችሁ? ለዚች ቤተክርስቲያንስ ከገንዘቡ ጀምሮ እስከ ሕይወቱ አልከፈለም? ምንስ አጉድሎ ምንስ ነስቷችሁ ይሆን? ቅዱስነቱ ከስልጣኑ ከፍታ የተነሳ እርሱን ጠየቅኩ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር በሉኝ። በጠቅላይ ቤተ ክህነት ተስፋ ያለቀ ትልቅ እድል ግን እርሶ ጋር አለ ብዬ ከማሰብ ነው። ሁሉንም አባቶች ብዬ ግን የምወቅስ ደፋር አይደለሁም። እነ ብፁዕ አቡነ ቀውስጦስን፣ ብፁዕ አቡነ ኤልያስና ብፁዕ አቡነ ዮናስ፣ አቡነ አትናቴዎስን፣ አቡነ ቄርሎስን፣ አቡነ ዘካርያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉን። ዛሬም በያሉበት ቡራኬያቸው ይድረሰን። ወደ ጽሁፌ ዋና ጉዳይ ልምጣ። ቅዱስነቱ ምስራቅ እስያ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷል? ጠቅላይ ቤተ ክህነትስ ያውቀዋል? እዚያ የሚኖሩ ኦርቶዶክሳውያንስ አባስ ነን ትላላችሁ? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞህ ባይ አጥተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ አብያተ ክርስቲያናት መንደዳቸውን፣ ምእመናን ታቦት ይዘው በየጫካው መሸሸጋቸውን ታውቃላችሁ። ይህን ስሎት ልብ እያዘነ ነው። እኔ አንድ ተራ ምእመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለን ብዬ አላምንም። ከዓመታት በፊት በጦርነት ወቅት ታፍኛለሁ፣ ለልጆቼ ድምጽ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምጽ ሆነዋል። ያኔ ያው ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋሞ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው አባቴ። የእናንተን መግለጫ አይሰሙ አያነቡም። ለመንግስት እንዳይሉ መሞታቸውን እንኳን አልሰማሁም፣ መረጃ የለኝም ላለ መንግስት። አባቴ ስጋ ለባሽ ነውና ፈተናውትን እረዳለሁ።
የቅድስት ቤተክርስቲያን መሳሪያ ጸሎት መሆኑንም አውቃለሁ። ነገር ግን ቅዱስነቶ እርሶ ምእመን አይደሉም፣ ባለስልጣን ኖት። ምእመናን ሊጠብቁ የተሰጡትን ስልጣን ነው እንዲጠቀሙበት በልጅነት እየጠየቅኩ ያለሁት። እርሶ በዓለም የኦርቶዶክስ ክርስቲያኖች ቁጥር ሁለተኛ ከኦሪየንታል ደግሞ በብዛት አንደኛ ሆነች ቤተክርስቲያን መሪ ኖት። ይህ ለእርሶ ትልቅ እድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብጽ፣ ቱርክ፣ ሶሪያን ያየ ክርስቲያን እንዲህ ያለውን ጥቃት እንደቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምእመኑን አባት አልባ ለማድረግ በምትሄዱት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህን የምለው ለአርሲ ምእመናን በማሰብ ብቻ አይደለም። ማዕተቤ አንገቴ ላይ እስካለ ድረስ የነገ የእኔ ዕጣ ፈንታ በመፍራት ነው። ተማጽኖዬም ለራሴ ነው። ስለሆነ ምኞቴ ከጸሎት ባሻገር ፌደራል መንግስት ጋር ገብተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆቹ ቢያሳውቁልን፣ ለልጆቹ ግድያ ድምጽ ለመሆን ዓለም አቀፍ ሚዲያዎችን ጠርተው የኦርቶዶክሳውያንን መከራ ገለጻ ቢያደርጉልን፣ ለሰብአዊ መብት ተሟጋች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን፣ ለተጎዱና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን፣ ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምእመናን እንዲያሳውቁና አብረኖት እንድንቆም እንዲፈቅዱልን ጠይቃለሁ። የእድሜ መግፋትና የጤና ድካም ቢኖርቦትም እግዚአብሔር የሰጡትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተክርስቲያናችን ጋር አለ። በተለያዩ የህንጻ ምርቃት ባዮትም ይህን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያሮጠ ሁሉ አሰራር እያለ ህግና መመሪያ እንደሚጠቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ህግ ግን ከሰው ህይወት አይበልጥም። ካህናት ያላችሁት ምእመናን ስላለን ነው። አባቴ በቀረችው እድሜ ይህን በማድረጉ የሚመጣቡት መከራ ቢኖር እንኳ ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑን በልጅነት ዝቅ ብዬ ጠይቃለሁ። ቡራኪዮ ይድረሰኝ። የመንፈስ ልጆ ወለተ ኪዳን ግንቦት 27 ቀን 2018 ዓ.ም ይላል። በአንድነት ጫና መፍጠር እንዲቻልና መረጃው ለሌሎችም እንዲደርስ ሰብስክራይብ፣ ላይክ እና ሼር ያድርጉ። የሰማዕታቱ በረከት ይደርብን።